ሰላም የአቤጊያ ቲዩብ ቤተሰቦች እንኳን ለሊቀ መላእክት ለቅዱስ ሚካኤል ዓመታዊ በዓል ለሰኔ ሚካኤል በሰላም አደረሳችሁ። ለመሆኑ ሰኔ ሚካኤል ለምን ይከበራል? ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ ክብርና ቦታ የሚሰጠውን በየዓመቱ ሰኔ 12 ቀን የሚከበረውን የሊቀ መላእክት የቅዱስ ሚካኤል ታላቅ በዓል ምክንያት በማድረግ ወደ ጥንቱ ዘመን የምናደርገውን መንፈሳዊ የጉዞ ታሪክ ይዘንላችሁ ቀርበናል። ሰኔ 12 ቀን በምዕመናን ዘንድ የሰኔ ሚካኤል እየተባለ የሚጠራው ይህ ዕለት እንዲሁ በዘልማድ የሚከበር ቀን አይደለም። ከጀርባው የሰውን ልጅ አእምሮ የሚገርሙ የፈጣሪን ድንቅ ተአምር እና የመላኩን ተራዳይነት የሚያሳዩ ሶስት ታላላቅ ሚስጥራትና ታሪካዊ ክስተቶችን አቅፎ የያዘ ዕለት ነው። በዚህ ሰፊ ትረካችን ውስጥ የምናያቸው ሶስት ታላላቅ ክስተቶች የሰውን ልጅ ሕይወት ከጨለማ ወደ ብርሃን የለወጡ ናቸው። ዛሬ የምናየው የሰኔ 12 ታላቅ በዓል የሰው ልጅ ለዘመናት ደም ሲያፈስለት የነበረውን ያ የጨለማው የነሐስ ጣዖት ተሰባብሮ የምህረት ማደሪያ የሆነው የመጀመሪያው የቅዱስ ሚካኤል ቤተክርስቲያን በእስክንድሪያ ምድር የተመሰረተችበትን ታሪካዊ ዕለት የሚዘክር ሲሆን በተያያዥም ብቻዋን ከክፉ ሰይጣን ተንኮል ጋር እየተጋፈጠችውና በጸሎቷ የጸናችውን ቅድስት አፎሚያን መልአከ ምህረት በግርማ ወርዶ ከጥፋት እጅ እንዴት እንዳዳናት እንዲሁም በሰው ልጅ ምቀኝነት የተጻፈውን የብላቴናውን የባህራንን የሞት ደብዳቤ በሰማያዊው መልአክ ጣልቃ ገብነት ወደ ሕይወትና ደስታ ደብዳቤ እንዴት እንደተቀየረው የምንዳስበት አስገራሚ ተአምር ይሆናል። በመሆኑ እነዚህ ሶስት ታላላቅ ክስተቶች በዓለም ታሪክ ላይ ምን አይነት መንፈሳዊ አሻራ ጥለው እንዳለፉና ሰኔ 12 ቀን በእውነት ለሰው ልጅ ምን ማለት እንደሆነ በዝርዝር እንመለከታለን። በመሆኑ እስከ መጨረሻው ፍጻሜ አብራችሁን ቆዩ። ትረካችን የሚጀምረው በአራተኛው መቶ ክፍለ ዘመን በእስክንድሪያ ግብጽ ነው። በዚያ ዘመን ህዝቡ እውነተኛውን አምላክ ዘንግቶ ዝሁል የሚባል የነሐስ ጣዖት ይሰግድ ነበረ። ይህ ጣዖት ዝም ብሎ የሚመለክ አልነበረም። በየዓመቱ ሰኔ 12 ቀን ታላቅ የደም መስዋዕት ይቀርብለት፣ ህዝቡም በድንቁርናና በፍርሃት ጨለማ ውስጥ ይኖሩ ነበረ። ነገር ግን እግዚአብሔር የሰውን ልጅ በጨለማ ውስጥ ተጥሎ እንዲቀር አይፈቅድምና ጻድቁ ንጉሥ ቆስጠንጢኖስ በነገሰና የክርስትና እምነት ነጻነትን ባገኘ ጊዜ የእስክንድሪያው ሊቀ ጳጳስ አባ እለእስክንድሮስ ተነሳ። ይህ አባት በወንጌል ብርሃን ህዝቡን ማስተማር፣ መገሰጽና ወደ እውነት መመለስም ጀመረ። ህዝቡ እውነቱን ሲረዳ ያንን ለዘመናት ያስፈራቸውን ታላቅ የነሐስ ጣዖት በገዛ እጃቸው ሰባበሩት። ሊቀ ጳጳሱ አባ እለእስክንድሮስ ግን አንድ አስደናቂ ነገር አደረገ። ያንን የጣዖት ማምለኪያ የነበረውን ታላቅ አዳራሽ አላፈረሰውም። ይልቁኑ ባርኮ ቀድሶ በሊቀ መላእክት ቅዱስ ሚካኤል ስም የመጀመሪያዋን ታላቅ ቤተክርስቲያን አድርጎ ሰየማት። ለህዝቡም እንዲህ አላቸው፣ ከእንግዲህ ወዲህ ደም ለጣዖት አታፍሱ። ይልቁኑ የቀድሞ ለጣዖታቱ ታርዶ የነበረውን ሰንጋና በግ አምጥታችሁ ለድሆች፣ ለታረዙት፣ ለተራቡት ስጡ። የመልአኩን የቅዱስ ሚካኤልን የምህረት አማላጅ እያሰባችሁ በዓሉን አክብሩ አላቸው። የታላቅ የድል ዕለት የጣዖት ማምለኪያ ወደ ቅዱስ ሚካኤል ማደሪያነት የተቀየረበት ቀን ሰኔ 12 ቀን ነበረ። ለዚህ ነው ዛሬ ድረስ በቤተ ክርስቲያናችን ይህ ዕለት በታላቅ ምስጋና የሚታሰበው። ወደ ሁለተኛውና በድርሳነ ሚካኤል ላይ በሰፊ ወደሚታወቀው የቅድስት አፎሚያ ታሪክ ስናልፍ አፎሚያ ማለት እግዚአብሔርን የምትፈራ በጾምና በጸሎት የምትኖር ድሆችን የምትረዳ ደግ ሴት ነበረች። ባለቤቷ አስተራኒቆስ ከመሞቱ በፊት አንድ ታላቅ አደራ ጥሎባት ነበረ። እርሱም የቅዱስ ሚካኤልን ስዕል በክብር እንድትጠብቅና በየወሩ የሰማያዊውን መልአክ መታሰቢያ እንድታደርግ ነበረ። እርሷም ይህንን አደራ በታማኝነት ተፈጽምም ነበረ። ነገር ግን አምላክ አፎሚያ የሰጣትን ክብርና የመልአኩን ጥበቃ ያየው የቀናተኛው ሰይጣን በምቀኝነት ተነሳ። ሊያጠፋትና ከቅዱስ ሚካኤል ፍቅር ሊለያትም ወሰነ። አንድ ቀን ሰይጣን ብርሃናዊ መነኩሴ መስሎ ተለወጠና ወደ አፎሚያ መጣ። በደግነት ቃል ሊያታላት ሞከረ። እንዲህም አላት፣ አንቺ ገና ወጣት ነሽ፣ ንብረትሽ ይጠፋል። ስለዚህ ሌላ ባል አግብተሽ መኖር አለብሽ። ይህንን የቅዱስ ሚካኤልን ስዕልና አምልኮ ግን ተይው እያለ በተለያዩ የማታለያ ቃላት ወተወታት። ቅድስት አፎሚያ ግን በመንፈስ ቅዱስ ታግዛ የሰይጣን ተንኮል አወቀችበት። ሰይጣኑም ማታለሉ እንዳልሰራለት ባየ ጊዜ ወደ እውነተኛዋ አስፈሪ መልኩ ተቀይሮ ሊያንቃትና ሊገድላት እጆቹን ዘረጋ። አፎሚያ በዛ የጭንቀት ሰዓት ወደ ጠባቂው መልአክ ጮኸች። ቅዱስ ሚካኤል ሆይ ድረስልኝ አለች። በዚያው ቅጽበት በዚሁ በሰኔ 12 ቀን ሊቀ መላእክት ቅዱስ ሚካኤል በታላቅ ሰማያዊ ግርማና ክብር ወረደ። ሰይጣኑንም አዋረደው፣ ከእግሯ በታችም አስገዛው። አፎሚያም ከሞት አዳናት። ይህ የጽናትና የድል ታሪክ የተፈጸመበት ሰኔ 12 ቀን ዛሬ ድረስ ለእኛ የጥበቃችንና የነጻነታችን ምሳሌ ነው።
ወደ ሶስተኛውና እጅግ አስገራሚ ወደ ሆነው የብላቴናው ባህራን ታሪክ ስንሄድ አንድ ቅዱስ ሚካኤልን የሚወድ ድሃ ሰው ከመሞቱ በፊት ለነፍሰ ጡር ሚስቱ የመልአኩን በዓል እንድታከብር ተናዞ ይሞታል። በሰኔ 12 ቀን ያች ሴት ስትወልድ ቅዱስ ሚካኤል በምህረት ወረደና ሕፃኑን ባረከው። መልአኩም ይህ ሕፃን የዚህን አምላክ የሌለው ጨካኝ ባለጸጋ ሀብትና ንብረት ሁሉ ይወርሳል የሚል ትንቢትም ተናገረ። ይህንን ትንቢት በስውር የሰማው ባለጸጋው በቁጣና በቅናት ተሞላ። ሕፃኑን ገና በሕፃንነቱ ከእናቱ ገዝቶ በሳጥን ውስጥ አድርጎ ወደ ባህርም ጣለው። ነገር ግን እግዚአብሔር አዳነው። በአጥማጅ ተገኝቶ ስሙም ባህራን ተባለና አደገ። ከዓመታት በኋላ ባለጸጋው ይህንን ወጣት በሕይወት አገኘው። ያ ያላዳነቀው ሕፃን መሆኑንም ሲያውቅ የመጨረሻውን የክፋት ዕቅድ አወጣ። ባህራንን አንድ ደብዳቤ አስታቅፎ ወደ ቤቱም ሰደደው። በደብዳቤው ላይ የተጻፈው አስፈሪ ቃል እንዲህ የሚል ነበር። ይህ ደብዳቤ እንደደረሳችሁ ይህንን ደብዳቤ ያመጣውን ልጅ በስውር ግደሉት። ባህራን ምንም ሳያውቅ ደብዳቤውን ይዞ መንገድ ጀመረ። በመንገድ ላይ ሳለ ግን ጥበቃው የማይለየው ቅዱስ ሚካኤል በታላቅ ወታደር አምሳል በፈረስ ላይ ሆኖ ተገለጠለት። ባህራን ተኝቶ ሳለ መልአኩ ያንን የሞት ደብዳቤ ወሰደው። በውስጡ የነበረውን የክፋት ቃል በሰማያዊ ጣቱ ሰርዞ እንዲህ ወደሚል የሕይወት ቃል ለወጠው። ይህ ደብዳቤ እንደደረሳችሁ ይህንን ልጅ ከልጄ ጋር አጋቡት፣ ሀብቴንና ንብረቴንም ሁሉ አውርሱት። ባህራን ወደ ባለጸጋው ቤት ደርሶ ደብዳቤውን ሲሰጥ የባለጸጋው ቤተሰቦች ደብዳቤውን ትዕዛዝ አይተው በታላቅ ደስታ ባህራንን ከባለጸጋው ልጅ ጋር አጋቡት፣ ንብረቱንም አወረሱት። ባለጸጋው ተመልሶ የመልአኩን ድንቅ ተአምርና የራሱ ክፋት እንዴት እንደቀየረ ሲያይ በድንጋጤና በሐዘን ሞተ። ባህራን ግን በአምላኩ ጥበቃ ከሞት ድኖ የደስታ ሕይወት ሰነበተ። የታላቅ ተአምር የተፈጸመበት ዕለትም ሰኔ 12 ቀን ነበር። በእውነትም ሰኔ 12 ቀን ምንኛ ድንቅ ቀን ነች። የተወደዳችሁ የቻናላችን ተከታታዮች እንግዲህ የሰኔ 12 ቀን የቅዱስ ሚካኤል በዓል የሚከበርበት ምክንያት እነዚህ ሶስት ታላላቅና ድንቅ ታሪኮች ናቸው። የጣዖት ማደሪያው የብርሃን መቅደስ የሆነበት፣ የቅድስት አፎሚያ ታማኝነት የተመሰከረበትና ሰይጣን ያፈረበት፣ የብላቴናው ባህራን የሞት ደብዳቤ ወደ ሕይወት የተለወጠበት ዕለት ነው። የቅዱስ ሚካኤልን ጥበቃ አይለየን። ቪዲዮ ከተመቻችሁ ላይክ እና ሼር አድርጉት። አዳዲስ መንፈሳዊ ትረካዎች እንዲደርሷችሁም ቻናላችንን ሰብስክራይብ ያድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ቸር ይቆየን። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።